የግፈኛዋ ሚስት እና የሰራተኛዋ ፍጥጫ ትሁት ክፍል 60 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱኝ። በዛሬው ዕለት እንግዲህ ኤደን በባለፈው ክፍል እንግዲህ ጥርጣሬዋን ቲና አልታመመችም አውቃ ነው እያስመሰለች ነው ብላ ለናባባም ለቤተሰብ በሙሉ ተናግራ ነበረ። ነገር ግን ሁሉም እንግዲህ ይህን ያክል ርቀት ተጉዛ እንግዲህ በራሷ ላይ አታሟርትም፣ በጭራሽ ሳትታመምማ እንደዛ አትሆንም በማለት እንግዲህ አባባም የኤደንን ጥያቄ ወይንም ደግሞ የኤደንን ጥርጣሬ አልተቀበሏትም ማለት ነው። እንደዛም ካልሽ እንግዲህ ምንም የሚያለፋን ነገር የለም፣ ምንም ችግር የለም፣ ካሜራ አያለሁኝ በማለት አባባ እንግዲህ ካሜራ ከፍተው በሚያዩበት ሰዓት ካሜራው እንግዲህ አይሰራም፣ ተቋርጧል ማለት ነው። እናም እንግዲህ አባባ እኔ ካሜራ እንዳደረግኩኝ እዚህ ቤት ቲና አታውቅም፣ ማን ነው ሊያስቋርጠው የሚችለው የሚል ጥያቄ ፈጥሮበታል ማለት ነው። ቤተሰብ በሙሉ እንግዲህ ድንግጥ ብለዋል። ምክንያቱም የጠበቁት ነገር ያው ሳይሆን ስለቀረ ካሜራ እንዳለ ነው። አባባ እንደውም ለእሷ ብዬ ለቲና እንቅስቃሴ ብዬ ነው ለእያንዳንዷ ነገር ካሜራ ያደረግኩት፣ ይህን ደግሞ እሷ አታውቅም ነበር ያሉት አባባ። ቲና ግን እንግዲህ ካሜራውን በመጀመሪያ አስወግደዋለች ማለት ነው። እናም እንግዲህ እሷም ሰራሁላችሁ እኔ ይህን ያክል ጅል መስልኳችሁ እንዴ? ካሜራ እያለ ካሜራውን ሳላጠፋ እንደዛ አይነት ስራ የምሰራ ይመስላችኋል? ሞኛችሁን ፈልጉ እያለች እንግዲህ የሚያወሩትን ሁሉ እየሰማችም እየሳቀችባቸውም እየተሳለቀችባቸውም ነበረ። ነገር ግን የቲና እንግዲህ ውሸት ወይንም ሳትታመም ታምም ያለው ብላ እንግዲህ ያ የተቀነባበረው ውሸቷ እንግዲህ በዛሬው ዕለት እንግዲህ ተጋልጧል ማለት ነው። ትሁት እንግዲህ ቲና እንዳልታመመች እና እያስመሰለች እንደሆነ ደረሰችባት። ትሁትንም እንግዲህ ዛቻ አድርጋባታለች። እኔ እንደዚህ አልታመመችም ብለሽ የምትናገሪብኝ ከሆነ በእህትሽና በእህትሽ ልጅ ላይ ያው ሞታቸውን ፍረጂ በማለትም እንግዲህ ትልቅ ዛቻ አቅርባባታለች ቲና ማለት ነው ትሁት ላይ። ትሁት እጅጉን በጣም ፈርታለች፣ በጣም በሚያሳዝን ሁኔታ። ከዛ በፊት ግን እንግዲህ ተመስገን ወይንም የትሁት ፈላጊ ወደነ ቲና ጋር መጥቶ እንግዲህ ማንም ቤት ውስጥ የለም። ነገር ግን ቲናን ልጠይቅ ብሎ እንግዲህ ወደዛ ጎራ ብሎ ነበረ። ይህንን ደውላ ለካሌብ እንግዲህ ትሁት አሳውቀዋለች። እኛ በሌለንበት እንዴት ሊመጣ ቻለ የሚል ጥያቄን ፈጠረበት። እና የምትችል ከሆነ ቅርብ ከሆንክ ወደ ቤት ብትመጣ እኔ በጣም ፈርቻለሁ አለች ትሁትም። ካሌብ እሺ መጣሁኝ በማለትም እንግዲህ በሩጫ ወደ ቤት እንግዲህ ጉዞውን አድርጓል። መንገድ ላይ አባባን ያገኛል። ምን ሆነህ ነው ልጅ የምትሯሯጠው እያለም ሲጠይቀው ተመስገን ወደ እኛ ቤት መጥቷል ብላ እንግዲህ ትሁት ነግራኛለች። እናም ወደ ቤት መሄድ አለብን። ለምን መጣ እኛ በሌለንበት ሳይደውል እያለም እንግዲህ አባትና ልጅ ጥያቄ ገብቷቸዋል ማለት ነው። እንዲህ ከሆነማ እኛ አለመኖራችንን አውቆ ከሆነማ ዝም ብሎ ወደ እኛ ቤት አይመጣም። ስለዚህ ኤደን ያለችው ነገር እውነት መሆን አለበት። ኤደን እንግዲህ በባለፈው ክፍል ለረጅም ሰዓት ስልክ ስታወራ ነበረ። አፏ የማይናገር ከሆነ እጇም የማይሰራ ከሆነ እንዴት ነው በስልክ ልታወራ የምትችለው? በማለት እንግዲህ ብትናገርም እንዲሁም ደግሞ ስልኳን ከሷም ነጥቀው እንግዲህ ቢያዩ ስልክ የተደወለበትን ሰዓቱን ቲና ቀድማ አጥፍታው ነበረ። እናም ኤደንን ዝም ብለሽ ነው አንቺ ጥርጣሬና ግምት ብቻ ነው በማለትም ነበር ያለፏት። አሁን ላይ ግን በዛሬው ዕለት በቃ ተመስገን ወደዛ ቤት ከመጣማ ያው ከዚህ በፊት አባባ እንዲሁም ደግሞ ትሁት ከተመስገንና ቲና እንደሚነጋገሩ ስለሚያውቁ ስለዚህ ቲና በቃ ኤደን ያለችው ነገር እውነት መሆን አለበት በማለት አባትና ልጅ ሩጫቸውን ወደ ቤት አድርገዋል። ነገር ግን ተመስገንን አይደርሱበትም። ተመስገን ከቲና ጋር ቆይታ ካደረገ በኋላ እንዲሁም ደግሞ ከትሁት ጋርም እንግዲህ ያው መናገር ያለበትን ነገር እንግዲህ ተናግሮ ይዟት እሷን እንደሚሄድና አብሯት ይዟት እንደሚሄድ እንግዲህ ከዚህ ለትሁት አስጠንቅቋታል ማለት ነው። እንዲሁም ደግሞ የእህቷን ልጅ ፎቶ እንግዲህ እንደደረሳት ያው ነግሯታል ማለት ነው። ማለት የፈለግኩት ነገር በደንብ አድርጎ ገብቶሻል ማለት ነው እያለም እንግዲህ
ትሁትን እያስፈራራት ነው። ትሁትን እንግዲህ እጅጉን በጣም በሚያሳዝን ሁኔታ ትሁትም እኔ አንተን ተከትዬ ከምመጣ ብሞት ይሻለኛል ስትለው እሱም እንግዲህ እኔ አንቺን ትቼሽ ከመሄድ ከሬሳሽ ጋር አብሬ ብኖር ይሻላል እያሉ እንግዲህ እየተመላለሱ ነው። በጣም ያሳዝናል። እናም እንግዲህ ትሁት ለኒና መድኃኒት ሰዓትሽ ደርሷልና ዋጭ ብላ መድኃኒት አፏ ውስጥ ካደረገችላት በኋላ እንግዲህ ቲና ያው መድኃኒቱን ታስወግደዋለች ማለት ነው። አትውጠውም። እናም እንግዲህ እጇ ላይ ጨብጣ ይዛ ትሁት ስትከታተላት ነበረ። እናም ምንድን ነው በእጅሽ የጨበጥሽው በማለት እንግዲህ ግብ ግብ እጇን ፈልቅቃ መድኃኒቱ እንደሆነ ታየዋለች። ለካ እያስመሰልሽ ነው፣ ይህን ያክል ነው በቃ ማስመሰልሽ ቲና እያለች ትሁት በጣምም ስትገረም ነበረ። በዛን ሰዓት ነበር ግብ ግብ የፈጠሩት። ትንፍሽ ብትል አንድ ሰው በእህትሽ በመሰረትና በልጅሽ ላይ ፍረጂ፣ የሞት ፍርዳቸውን እያለችም አስፈራርታታለች። አባባም ወደ ቤት ሲመጡ ትሁት በጣም ትንቀጠቀጣለች። አንድ ላይ እያወሩ ነበረ። እናም እንግዲህ ምን ሆነሽ ነው ብሎም ሲጠይቃት አባባ አይ ምንም አልሆንኩኝም፣ ስራ ጨርሻለሁ፣ እረፍት ማድረግ አለብኝ ስትልም ተመስገን መጥቶ ምን ያክል ጊዜ ቆዩ በማለትም ነበረ። እኔ ማውቀው ጉዳይ የለኝም 10 ደቂቃ እንኳን ሳይሆን አይቀርም የቆዩት ስትል እንግዲህ ትሁት እየተንቀጠቀጠችና በፍራቻ ለአባባ ተናገረች። አባባም ልጄ ተረጋጊ ቢሏትም ትሁት ተመስገንን በጣም አድርጋ ትፈራዋለች። እናም እንግዲህ 10 ደቂቃ ከማይነጋገር ሰው ጋር እንዴት ሊቆይ ቻለ? ስለዚህ ኤደን ያለችው ነገር ትክክል መሆን አለበት በማለት እንግዲህ አባባ እጅጉን በጣም ተጠራጣሪ ሆነዋል። በሚገርም ሁኔታ እንግዲህ ለቲና እንዴት ነሽ ቲና እያሉም ሲጠይቋት እኔ እንግዲህ አንቺ ለእኔ ክፉ ነገር ተመኝተሽ ብዙ ነገር ብታሰቃይኝም እኔ አንቺ ያደረግሽኝን ነገር አላደረግኩሽም። ነገር ግን አሁን ላይ የሚያሳየኝ ነገር የአንቺ መታመም ውሸትም እየመሰለኝ ነው አለ አባባ። ስለዚህ ነገ እውነታው ይጋለጣል ብሏታልም ለቲና። ቲና ምንድን ነው ነገ እውነታው የሚጋለጠው እያለች ጥያቄም ገብቷት ነበረ። አባባ ባሉት መሰረት እንግዲህ ዶክተር ቤት ውስጥ አምጥተው ቲና እንድትመረመር ሊያደርጓት ነው። ቲናም እንግዲህ ደንግጣ ከው ብላ እንግዲህ ፍጥጥ ብላ ቀርታለች። ዶክተር ና ግባ በማለት እንግዲህ ቲና ወዳለችበት ክላስ ዶክተሩም እንዳመራ ተደርጓል ማለት ነው። ቲና ምንም ነገር ሳታስብ እንግዲህ አባባ እየተጠራጠሯት ስለሆነ እጅጉን በጣም በሚገርም ሁኔታ ባልተዘጋጀችበት ሁኔታ እና ባልጠበቀችበት ሁኔታ ዶክተር አምጥቶ እንግዲህ አጋፍጦባታል ማለት ነው። ዶክተሩና ቲና ምንስ ሲፈጥሩ ይሆን? ቲና አልታመመችም። ያለመታመሟን ደግሞ ትሁትም ታውቃለች። እናም እንግዲህ አሁን ላይ ደግሞ ዶክተሩ እንግዲህ ሊመረምራት በነ አባባ ቤት ተገኝቷል ማለት ነው። ቲና ምንም ሳታስብና ሳትዘጋጅ ነበር ይህ ነገር የተከሰተው። እናም እንግዲህ የቲና የውሸት ታማሚ መሆኗ ይጋለጣል ማለት ነው። ሁሌም ውርዴቷን ትኮናነባለች እና እንግዲህ አሁንም ቢሆን መዋረዷ አይቀርም ማለት ነው። እንግዲህ ትሁት ኤደን ነግራታለች። አንቺ የተጠራጠርሽውና ያልሽው ነገር ትክክል ነው በማለትም ነገር ግን እኔ እንዳልናገር ዝታብኛለች። በእህቴና በእህቴ ልጅ እንግዲህ በእነሱ ሞት ፈርደሽ ነው የኔን እውነታ ሚስጥሬን ልታወጪ የምትችው ብላ አስፈራርታኛለች። ስለዚህ መናገር የለብንም እያለች እንግዲህ ለኤደንም ስትናገር ነበር። ኤደን ይህንን እውነታማ ይዘን ዝም ብለን ልንቀመጥ አንችልም፣ ነገር ግን መራ መፍጠር አለብን ብለዋል። እነሱ ይህንን በአንድ ጎን ይመካከራሉ። አባባ ደግሞ በአቋራጭ ዶክተር አምጥቶ እንግዲህ ከቲና ጋር አጋፍጧታል። የዶክተሩስ እንግዲህ የምርመራ ውጤቱ ምን ይሆን? ዶክተሩ ምን ሲናገር ይሆን? ቲናስ ምን ይውጣት ይሆን? ውድና የተከበራችሁ አድማጭ ተመልካች ቤተሰብ የግፈኛዋ ሚስት እና የሰራተኛዋ ፍጥጫ የክፍል 60 ይህንን ተመልክተናል። በቀጣይ ክፍልስ እንግዲህ ምን ይከሰት ይሆን? የተመስገን ዛቻ፣ የቲና ውሸት እስኪ እንግዲህ የትስ ያደርሳቸው ይሆን? እናም እንግዲህ ቀጣዩን ክፍል ደግሞ አብረን የምናይ ይሆናል ማለት ነው። ለዛሬ ነበረን ይህን ይመስላል። ትሁት እንግዲህ እጅጉን በጣም ያው
ተመስገን ሰላም አነስቷታል። ተመስገን ማለት በጣም አስፈሪና ኃይለኛ ሰው ነው። ለዛም እንግዲህ አብስታ ትፈራዋለች ማለት ነው ትሁት ማለት ነው። ትሁት እንግዲህ በጣም በሚያሳዝን ሁኔታ በቤተሰቦቿም እየተዛተባት ትገኛለች። መጨረሻቸውስ ምን ይሆን? የቲና ውርደት ሲጋለጥ ይሆን? በቀጣይ ክፍል እሱን እንግዲህ አብረን የምናይ ይሆናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ቸር ሰንብቱ። ይህንን ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ